አብደላህ ቢን ኡበይ ይህን መልእክት እንደደረሰው የመካውያን መሰሎችን ትዕዛዝ ለመተግበር ፈጥኖ እንቅስቃሴ ጀመረ። ነቢዩን ንግስናውን እንደቀሙት ስለሚቆጥር እጅግ ይጠላቸው ነበር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ ወለከል ሐምድ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ከትናንቱ የቀጠለ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 47። አብደላህ ቢን ኡበይ ይህን መልእክት እንደደረሰው የመካውያን መሰሎች እንቅስቃሴ ጀመረ። ነብዩ ንግስናውን እንደቀሙት ስለሚቆጥር እጅግ ይጠላቸው ነበር። አብደላህ ቢን ከዕብ እንዲህ ሲል አውግተዋል። አብደላህ ቢን የነበሩ ጣዖታውያን መልእክቱን እንደደረሳቸው የነብዩን ለመዋጋት ተሰባሰቡ። ነብዩ ይህን ሲሰሙ ፈጥነው አገኟቸውና እንዲህ አሏቸው፣ የቁረይሽ ዛቻ እንዳስደነገጣችሁ ተረድቻለሁ። እናንተ በራሳችሁ ላይ ልታደርሱት ካሰባችሁት ጥፋት የበለጠ እነርሱ ሊያደርሱባችሁ አይችሉም። ልጆቻችሁና ወንድሞቻችሁን ለመዋጋት እየተዘጋጃችሁ ነው። ይህን ንግግር ከነብዩ ሲሰሙ ተበታተኑ። አብደላህ ቢን ኡበይ የባልንጀሮቹን የስሜት መቀዝቀዝ ሲመለከት የጦርነት ሀሳቡን ሰረዘው። ቢሆንም ግን ቁረይሾችን ለመርዳት አልተቆጠበም። ባገኙት አጋጣሚ ሁሉ በሙስሊሞችና በጣዖታውያን መካከል ጥል እንዲነሳ ከመሞከር ታቅቦ አያውቅም። አይሁዶችም ሙሉ እገዛ ያደርጉለታል። ይሁን አይሉ ከጠላቶቻቸው በየጊዜው የሚነሳው ይፈርሳል። አማኞችን ከተከበረው መስጂድ ለማገድ ማሰባቸው። ሰዓድ ብን ሙዓዝ የተባለው አማኝ የየስሪብ ሰው ኡምራ ለማድረግ ወደ መካ ሄደ። ከኡመያ ቢን ከላፍ ዘንድ አረፈ። የአላህን ቤት እጎበኝ ዘንድ ነፃ ሰዓት ፈልግልኝ አለው። እኩለ ቀን ሲደርስ አብረው ወጡ። አቡ ጀህል አገኛቸውና አቡ ሶፍዋን ሆይ ይህ አብሮህ ያለው ሰው ማን ነው ሲል ጠየቀው። ሰዓድ ነው ሲል መለሰ። አቡ ጀህልም አፈንጋጮችን በጉያችሁ ይዛችሁ ልትደግፏቸው ወሰናችሁ እያለ ካዕባን በነፃነት ጧፍ ታደርጋለህን? በአላህ እምላለሁ አቡ ሶፍዋን ጋር ወደ ቤተሰቦችህ በሰላም አትመለስም ነበር አለ። በአላህ እምላለሁ ይህን ብትከለክለኝ ከዚህ በመዲና እንዳታልፍ እራቅብሃለሁ አለው። ወንዶች ማስጠንቀቃቸው ሴራ ክፍል 48 ወንዶች ማስጠንቀቃቸው። ቁረይሾች ከዚህም የከፋ ነገር በማሰብ ሙስሊሞችን ለማጥፋት በተለይ ነብዩን ራሳቸው ለመግደል አስበው ነበር። ይህ ግምት ሳይሆን በእርግጥ የሆነ ነው። የአላህ መልእክተኛ ይህን የቁረይሾች ሴራ በእርግጠኝነት ስለደረሳቸው ያለ እንቅልፍ ወይንም በሱሐቦች ጠንካራ ጥበቃ ስር እንጂ አያድሩም ነበር። ኢማም ሙስሊም እንደዘገቡት እናታችን አይሻ እንዲህ ሲሉ አስተላልፈዋል። ማታ ያለ እንቅልፍ አመሹ። ከባልንጀሮቼ መካከል አንዱ ዛሬ ሌሊት ጥበቃ ቢያረግልኝ ይወድ ነበር አሉ። ወዲያውም የመሳሪያ ኳኳታ ሰማን። ማን ነው ሲሉ ጠየቁ። ሰዓድ ቢን አቢ ወቃስ የሚል ምላሽ ሰሙ። የአላህ መልእክተኛ ምን አመጣህ አሉት። በእርስዎ ላይ አንዳች አደጋ እንዳይደርስ ስለፈራው ጥበቃ ላደርገው መጣው አለ። ነብዩም ዱዓ ያደረጉለትና ተኙ። ይህ ጥበቃ በተወሰኑ ሌሊቶች ብቻ ሳይሆን ዘወትር የሚደረግ ነበር። እናታችን አይሻ እንዲህ ሲሉ አውግታቸው ተላልፏል። የአላህ መልእክተኛ አላህ ከሰዎች ክፋት ይጠብቀሃል በሚለው የቁርአን መልእክት እስኪወርድላቸው ድረስ ጥበቃ ይደረግላቸው ነበር። ይህ መልእክት በወረደላቸው ጊዜ ግን ራሳቸው ወደ ውጭ አወጡና ሰዎች ሆይ አላህ ስለጠበቀኝ ከአጠገቤ መሄድ ትችላላችሁ አይሉ። አደጋው በመልእክተኛው ላይ ብቻ የተወሰነ ሳይሆን ሁሉንም ሙስሊሞች ያካተተ ነበር። ኡበይ ብን ከዕብ እንዲህ ብሏል። የአላህ መልእክተኛና ባልደረቦቻቸው ወደ መዲና መጥተው አንሳሮች ባስጠጓቸው ጊዜ አረቦች በሙሉ ስላደሙባቸውና መሳሪያ ውለው አያድሩም ነበር። የውጊያ ፈቃድ መዲና ውስጥ የሚኖሩ ሙስሊሞች ህልውና አደጋ ላይ በወደቀበት ቁረይሾች ከተንኮል እና ከአመፅ ድርጊት እንደማይታረሙ ባረጋገጠበት በዚህ ፈታኝ ወቅት አላህ ለሙስሊሞች ራሳቸውን ለመከላከል መዋጋትን ፈቅዶላቸው እና ግዴታ አላደረገባቸውም ነበር።
እነዚያ በከሃዲያን ጦርነት የታወጀባቸው ግፍ ተፈጽሞባቸዋል፣ እንዲዋጉ ተፈቅዶላቸዋል። አላህም እነርሱን ለመርዳት ከማንም በላይ ቻይ ነው። አልሐጅ ይህ ፈቃድ የተሰጠው ክፉትን ለማስወገድና የአላህን ትዕዛዝ ለመተግበር ዓላማ እንደሆነ የሚያብራራ አንቀጽ አያይዞ አወረደ። እነርሱም እነዚያ ምድር ላይ የበላይነት ባጎናጸፋቸው ጊዜ ሶላትን ደንቡን ጠብቀው የሚሰግዱ፣ ዘካን የሚሰጡ፣ በመልካም የሚያዙና ከመጥፎ የሚከለክሉ ናቸው። የነገሮች ሁሉ መጨረሻም አላህ ዘንድ ነው። ይህ ፈቃድ የተሰጠው በመካ ውስጥ እንዳልሆነ ከሂጅራ በኋላ መዲና ውስጥ መሆኑ ጥርጥር የለውም። የውጊያው ፈቃድ ተሰጠ። ይሁንና በቁረይሾች ተንኮልና አመጽ ምክንያት በተፈጠረው በዚህ ተጨባጭ ሁኔታ ውስጥ ሙስሊሞች የቁረይሾችን ከመካ ወደ ሻም የተዘረጋው የንግድ መስመር መቆጣጠራቸውን ብልህ እርምጃ ነበር። ነቢዩ ይህን መስመር ለመቆጣጠር ሁለት እቅዶችን ነደፉ። አንደኛ፣ ይህን የንግድ መስመር ከተጎራበቱ ወይንም በእርሱና በመዲና መካከል ከሚኖሩ ጎሳዎች ጋር የትብብር ወይም በጦርነት ያለመፈላለም ስምምነት መፈጸም። የአላህ መልእክተኛ ወታደራዊ እንቅስቃሴ ከመጀመራቸው በፊት ከጁሀይናህ ጎሳ ጋር ስምምነት አደረጉ። ይህ ጎሳ ይሆር የነበረው ከመዲና 3 ቀናት ከሚያስኬድ ርቀት ላይ ነበር። ወታደራዊ እንቅስቃሴ ከመጀመሩ በኋላ ደግሞ ከሌሎች ጎሳዎች ጋር ውል ፈጽመዋል። ወደፊት እናወሳዋለን። ሁለተኛው፣ ወደዚህ የንግድ መስመር ቃዥዎችን በተከታታይ መላክ። ከበድር በፊት የተደረጉ ዘመቻዎችና ቅኝቶች ሴራ ክፍል 49 ከበድር በፊት የተደረጉ ዘመቻዎችና ቅኝቶች። እነዚህን ሁለት እቅዶች ተግባራዊ ለማድረግ ሙስሊሞች የውጊያ ፈቃድ ከተሰጣቸው በኋላ ወታደራዊ እንቅስቃሴያቸውን ማድረግ ጀመሩ። ተከታታይ ቅኝቶችንም አደረጉ። የእነዚህ ወታደራዊ ቅኝቶች ዓላማ በመዲና ዙሪያ ያሉ መንገዶችንና ወደ መካ የሚያደርሱ መስመሮችን መፈተሽ፣ በዚህ መንገድ አጠገቡ የሚኖሩ ጎሳዎች ጋር ውሎችን መዋዋል፣ እንደዚሁም የየስሪብ ጣዖታውያን አይሁዶችና በዙሪያ የሚገኙ በዴዊኖች የሙስሊሞችን ጥንካሬ እንዲያውቁ ማድረግ ነው። ቁረይሾችም በኢኮኖሚያዊ እንቅስቃሴያቸው ላይ የመጣውን አደጋ ተገንዝበው በስሜታዊ ድርጊቶችና ከትንኮሳዎች በመታቀብ ወደ ሰላም እንዲመጡ ሙስሊሞችን ካሉበት ድረስ መጥተው በመዋጋት ከአላህ መንገድ ለማገድ ከመንቀሳቀስና መካ ውስጥ የቀሩ ደካማ አማኞችን ከማንገላታት ይታቀቡ ዘንድ በማስጠንቀቅም ጭምር ነው። ይህ ሲሆን ሙስሊሞች በመላው አረቢያ የአላህን ሃይማኖት ለማድረስና ለሃይማኖታቸው ለመስራት ነጻነት ያገኛሉ። ቀጥሎኝ ይህን የቅኝት እንቅስቃሴዎች ሁኔታ በአጭሩ እናያለን። ይቀጥላል። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ የሆናችሁ ሀሳብ አስተያየታችሁን ስጡ። ሰላሙን አለይኩም ወራህመቱላሂ ወበረካቱሁ።